ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን እነሆ ሰዓቱን ጠብቆ መጥቷል። አበይት ነጥቦችን እንደተለመደው አስቀድመን እናስተዋውቃችሁ። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በአማራ ክልል የተለያዩ አካባቢዎች ወቅታዊ የክልሉን የጸጥታ ሁኔታ እየገመገሙ ነው። በዛሬው ዕለት በጎንደር ያደረጉትን ስብሰባና ያስተላለፉትን ውሳኔ በዝርዝር እንመለከታለን። ጠቅላይ ሚኒስትር አብይ አህመድ ከዛሬ ጀምሮ ለ3 ቀናት ወደ ሞስኮ በአንድ የዓለም አቀፍ ስብሰባ ለመገኘት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጎን ይገኛሉ ተብሏል። ጠቅላይ ሚኒስትሩ ወደ ሞስኮ የሚያቀኑት ለምን ጉዳይ ነው? እንመለስበታለን። የኢትዮጵያ ሀገር መከላከያ ሰራዊት 2 ጀነራል መኮንኖች ስለ ወቅታዊ የሰራዊቱ አቋም እንደዚሁም ባሳለፍነው ሳምንት ስለተሰጠው የመከላከያ ሰራዊት ጀነራል መኮንኖች አዲስ ሹመት ቁልፍ መረጃ ይፋ አድርገዋል። ለጀነራሎቹ የተሰጠው ሹመት ከዚህ በፊት ላከናወኑት ግዳጅ ሳይሆን ተጨማሪ ግዳጅ ይጠብቃቸዋል ተብሏል። ዝርዝሩን በዜናችን እንመለከተዋለን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከጸጥታ ኃይል መሪዎች ጋር ያደረጉትን ውይይት እንደዚሁም ኢትዮ ቴሌኮም በቴሌብር በኩል ብድር ወስደው ላልመለሱ በርካታ ደንበኞቹ በሕግ ለመጠየቅ መወሰኑን ይፋ ያደረገበትን መግለጫ እንመለከታለን። ሌሎችም ጉዳዮች በዜናችን ይዳሰሳሉ። እንደተለመደው እያደመጣችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራ። ጠቅላይ ሚኒስትር አብይ አህመድ ሞስኮ ሊገኙ ነው ተብሏል። ስፑትኒክ አፍሪካ እንደዘገበው ከሆነ ጠቅላይ ሚኒስትር አብይ አህመድና የሩሲያው ፕሬዝዳንት ቭላዲሚር ፑቲን በሞስኮ በሚዘጋጀው የዓለም አቀፉ አቶሚክ ፎረም ላይ የሚሳተፉ ይሆናል። ፎረሙ ከዛሬ ጀምሮ ለቀጣዮቹ 3 ተከታታይ ቀናት እንደሚከናወን ዘገባው አስታውሷል። እንደ ስፑትኒክ አፍሪካ ዘገባ ከሆነ ከጠቅላይ ሚኒስትር አብይ አህመድና ከሩሲያው ፕሬዝዳንት ቭላዲሚር ፑቲን በተጨማሪ ከግብጽ፣ ኒጀር፣ ቤላሩስ፣ ማይናማር፣ አርሜኒያና ሌሎችም የዓለማችን ሀገራት ተጋባዥ መሪዎችና ከፍተኛ ባለስልጣናት እንደዚሁም ባለሙያዎች እንደሚገኙ ተሰምተዋል። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ አለመገኘታቸው በብዙዎች ዘንድ መነጋገሪያ ነበረ። እርሳቸው ግን በሌላኛው ዓለም አቀፍ ግዙፍ መድረክ ላይ እንደሚገኙ ተረጋግጧል። የዚህ የኒውክሌር ፎረም ዋነኛ ዓላማ ዓለማችን የደረሰበትን የኒውክሌር ኢነርጂ እንደዚሁም ተመሳሳይ የሥራ መስኮችን ለዓለም አቀፉ ማህበረሰብ ማስተዋወቅ፣ የአቶሚክ ኢነርጂ ለአካባቢ ሳይንስ፣ ለመድኃኒትና ለሌሎችም ፈጠራዎች የሚያበረክተውን አስተዋጽኦ በተመለከተ ግልጽ መልእክት ለማስተላለፍ ታልሞለታል ተብሏል። ሁለተኛው የዚህ ፎረም ዓላማ የሩሲያን 80ኛ ዓመት የኒውክሌር ኢንዱስትሪ በዓለም አቀፍ ደረጃ ለማክበር ነው ተብሏል። የሰዓቱ ዜናችን እንደቀጠለ ነው። ወደ ሌሎች ጉዳዮቻችን እናምራችሁ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በመስከረም ወር በሚከበሩ በዓላት ዙሪያ ከፌዴራል የአዲስ አበባና የኦሮሚያ ክልል የጸጥታ አመራሮች ጋር መወያየታቸው ተሰምተዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በያዝነው ወር የሚከበሩ የመስቀል ደመራ፣ የኢሬቻና ሌሎች የህዝብና የአደባባይ በዓላት በተሳካ ሁኔታ እንዲከበሩና በሰላም እንዲጠናቀቁ የተደረጉ ዝግጅቶችን ገምግመናል ብለዋል። ከዚህ በፊት የተከናወኑ የበዓል አከባበሮች የጸጥታ አካላትና ህዝቡ በጋራ በመሆን በቅንጅት በመስራታቸው ስኬታማና ለመጪዎቹ በዓላት አከባበር ልምድ የተገኘበት ስለመሆኑ ተመልክተናል ባይ ናቸው። መጪዎቹ ታላላቅ የአደባባይ በዓላት በሰላም እንዲከበሩ ሁሉም የጸጥታ ተቋማት በቴክኖሎጂ ጭምር የታገዘ የተሟላ ዝግጅት ማድረጋቸውንም ገልጸዋል። በዓላቱ ያለምንም የጸጥታ ስጋት ተጀምረው በድምቀት እንዲጠናቀቁ የጸጥታ አመራሩና አካላት ከህብረተሰቡ ጋር በቅንጅት እንዲሰሩ ውሳኔ ስለመወሰኑም አመላክተዋል። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በአማራ ክልል የተለያዩ አካባቢዎች የጸጥታ ሁኔታዎችን እየገመገሙ ይገኛሉ። በዛሬው ዕለት ጀነራሉ በጎንደር ከተማ በቀጠናው የወቅታዊ ሰላምና ጸጥታ ጉዳዮች ላይ ያተኮረ ውይይት ከከተማዋና በአካባቢው ከሚገኙ የዞን አስተዳደር መሪዎች ጋር ውይይት አካሂደዋል። የውይይት መድረኩ ወቅታዊ ሰላምና የጸጥታ ተግባራት አሁናዊ ሁኔታን የሚገመገምበት ስለመሆኑ የመከላከያ ሰራዊት መረጃ ያመላክታል። በጎንደር ቀጠና ያለው የሰላምና የጸጥታ ሁኔታ በርካታ ለውጦች የታዩበት እንደሆነ በውይይት መድረኩ የተገለጸ ሲሆን አሁን ያለውን ሰላም ዘላቂና አስተማማኝ ለማድረግ የሚያስችል የቀጣይ ጊዜያት ቁልፍ ስራዎች ቀርበው በውይይት ተሳታፊዎች መግባባት ላይ መደረሱን የተሰማው በቀጣይ ጊዜያት የቀጠናውንና የክልሉን ሰላም አስተማማኝ በማድረግ ህዝቡ በሰላም ወጥቶ እንዲገባ በሙሉ አቅሙ ወደ ልማት ስራዎች እንዲዛወር ሰላሙን አስተማማኝ ማድረግ ይገባል ተብሏል። በዚህ መድረክ ላይ በግምገማና በውይይት መድረኩ የተነሱ ዝርዝር ሀሳቦች ግን በዘገባው አልተገለጹም። በዚህ መድረክ ላይ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ይርጋ ሲሳይ፣ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ፣ ከፍተኛ የመንግስት የሥራ ኃላፊዎችና የጦር መሪዎች መሳተፋቸው ታውቋል። የመከላከያ ሰራዊት 2 ጀነራል መኮንኖች ስለ ወቅታዊ የመከላከያ ሰራዊት አቋም ዝግጁነትና እንደዚሁም ከጥቂት ቀናት በፊት ስለተሰጠው የመከላከያ ሰራዊት የተለያየ ደረጃ ሹመት ቁልፍ መረጃ አጋርተዋል። መረጃውን ለመንግስት መገናኛ ብዙሃን ያጋሩት የመከላከያ ሰራዊት የሰው ሀብት አመራር ዋና መምሪያ ኃላፊ ሌተና ጀነራል አጫሉ ሸለመ እንደዚሁም የመከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ብርጋዴር ጀነራል ጌትነት አዳነ ናቸው። ጀነራል አጫሉ ሸለመ እንደገለጹት የኢትዮጵያ ሉዓላዊ ክብር፣ አንድነትና ብሔራዊ ጥቅም በአመራር ልህቀት በአስተማማኝ ደረጃ ጠንካራ ሰራዊት እየተገነባ ነው ብለዋል። በዚህ ወቅት የመከላከያ ሰራዊት በትጥቅ የተሟላ አስተማማኝ ቁመና ያለው ጠንካራ የሀገር ዘብ መገንባቱን አመላክተው የኢትዮጵያ ተረካይ ጥላቶች ግን የሚያስቡት የተዳከመች ሀገር ማየት ነበር ሲሉም ተደምጠዋል። የኢትዮጵያ ጥላቶች የመከላከያ ሰራዊት ግዳጁን በአግባቡ መፈጸም የማይችል እንደሆን በማለም የጥፋት ግባቸውን ለማሳካት ቅዠት ውስጥ ናቸው ሲሉም አመላክተዋል። የኢትዮጵያን አንድነትና ብሔራዊ ጥቅም በአስተማማኝ መልኩ የሚጠብቅ ጠንካራ ቁመና ላይ የሚገኝ የሀገር ዘብ መገንባቱም ነው የገለጹት። ለአብነትም በየጊዜው በ10 ሺዎች የሚቆጠሩ ወጣቶች የኢትዮጵያን መከላከያ ሰራዊት በመቀላቀል የሀገራቸውን ሉዓላዊ አንድነት እያስጠበቁ ይገኛሉ ሲሉም አብራርተዋል። የመከላከያ ሰራዊት ተቋም ማንኛውንም የኢትዮጵያ ጠላት ሀሳብ ማክሸፍ የሚችል ጠንካራ አደረጃጀት ተላብሶ
ተላብሶ ስኬታማ ተግባራትን በማከናወን ላይ ይገኛል ባይ ናቸው። የመከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ብርጋዴር ጀነራል ጌትነት አዳነ በበኩላቸው መንግስት የኢትዮጵያን ብሔራዊ ጥቅምና ፍላጎት ማስጠበቅ የሚያስችሉ ግዙፍ የልማት እቅዶችን ይዟል ሲሉ ተናግረዋል። በዚህም የመከላከያ ሰራዊት በህዝብ የተመረጠን መንግስት እንደሚያገለግል ተቋም በሁሉም መስክ በአስተማማኝ ዝግጁነትና የማድረግ አቅም ላይ ይገኛል ባይ ናቸው። የኢትዮጵያን ጥቅምና ፍላጎት በመጻረር በተቃርኖ የሚንቀሳቀሱ ኃይሎችንም አደብ በማስገዛት የተሰጠውን ግዳጅ በብቃት እየተወጣ ይገኛል ባይ ናቸው። ከጥቂት ቀናት በፊት ከኮሎኔል ወደ ብርጋዴር ጀነራልነት ያደጉት ጌትነት አዳነ የመከላከያ ሰራዊት የሰው ሀብት አመራር ዋና መምሪያ ኃላፊ የሆኑት ሌተና ጀነራል አጫሉ በበኩላቸው ለጦር መኮንኖች መስከረም 10 ቀን 2018 የተሰጠውን ሹመት አስመልክቶ ሹመቱ ከዚህ ቀደም ለተመዘገበው ስኬት ብቻ ሳይሆን ተጨማሪ ግዳጅና ተልዕኮ መኖሩን ታሳቢ ያደረገ ነው ብለዋል። የሰራዊቱ የህዝብ ግንኙነት ዳይሬክተር ብርጋዴር ጀነራል ጌትነት አዳነ በበኩላቸው ለሰራዊቱ የጦር መኮንኖች የተሰጠው ሹመት በስነ ልቦና የበለጠ በመገንባት የሀገርን ሉዓላዊነት ለማጽናት ቀላል ትርጉም የሚሰጠው አይደለም ባላቸው የመከላከያ ሰራዊት በርካታ የበሬ ወለድ ውዥንብር መረጃዎችን በጽናት በመውጣት በተግባር ተፈትኖ ያለፈ ተቋም ስለመሆኑም ሞግተዋል። በዚህ ወቅትም ጸረ ሰላም ሲሉ የጠሯቸውን ኃይሎች አደብ በማስገዛት የኢትዮጵያን ብሔራዊ ጥቅምና ሉዓላዊ አንድነት በማስጠበቅ ለገባለት ቃል ኪዳን ታምኖ እያገለገለ ይገባል ባይ ናቸው። ኢትዮ ቴሌኮም በቴሌብር ብድር ወስደው ያልመለሱ ደንበኞችን በህግ ይጠይቃል ብለዋል። ተቋሙ ዛሬ ለደንበኞቹ በበተነው ደብዳቤ ደንበኞች በቴሌብር ሂሳብ ቁጥራቸው በገቡት የዲጂታል ፋይናንስ ብድር ውል መሰረት የወሰዱትን ብድር በጊዜው መመለስ ያልቻሉ በርካታ ዜጎች አሉ ባይ ነው። በዚህ መሰረት የህግ ማስጠንቀቂያ ለመላክ ተገደናል ያለው ይህ መግለጫ ይህንን የህዝብና የመንግስት ገንዘብ በአስቸኳይ ከዚህ በታች የተዘረዘሩትን የክፍያ አማራጮች በመጠቀም መክፈል ይጠበቅባቸዋል ሲል ነው ያስጠነቀቀው። አንደኛ አቅራቢያቸው በሚገኝ የኢትዮ ቴሌኮም አገልግሎት ማዕከል ወይንም የኢትዮ ቴሌኮም የቴሌብር ወኪል ዘንድ ጥሬ ገንዘብ ይዞ በአካል በመቅረብ ብድሩን በወሰዱበት የቴሌብር ሂሳብ ቁጥር ገቢ እንዲደረግ ማድረግ የመጀመሪያው የኢትዮ ቴሌኮም ማሳሰቢያ ነው። ከዚህ ውጪ ደንበኞች ያለባቸውን ዕዳ ከባንክ ሂሳብ ብድሩን ለተበደሩበት የቴሌብር ሂሳብ ቁጥር በማስተላለፍ የህዝብና የመንግስት ገንዘብ መክፈል እንዳለባቸው ነው ያስጠነቀቀው። ይህ ሳይሆን ቢቀር ደንበኞች በገቡት ውል መሰረት ድርጅቱ በፍርድ ቤት ክስ በመመስረት ዋናውን ገንዘብ፣ የአገልግሎት ክፍያ፣ የቅጣት ክፍያ በተጨማሪም ህጋዊ ወለድ፣ የዳኝነት፣ የጥበቃ ብል፣ የቴምብር ቀረጥና ልዩ ልዩ ወጪዎችን ጨምሮ በህግ አስገዳጅነት እናስከፍላለን ሲል ነው ያስጠነቀቀው። ኢትዮ ቴሌኮም በተቋም ደረጃ ለ8 ሚሊዮን ህዝብ ከ19 ቢሊዮን ብር በላይ ብድር መስጠቱን ይፋ አድርገዋል። የኬንያው ፕሬዝዳንት ዊሊያም ሩቶ በታላቁ የኢትዮጵያ ህዳሴ ግድብ ምረቃ መገኘታቸውን ተከትሎ በግብጽ ቁጣ ተቀስቅሷል ተብሏል። የኬንያ መንግስት ከፍተኛ አመራሮች ግን ለግብጽ ግልጹን ነግሯቸዋል የተባለው በኬንያ የግብጽ አምባሳደር የሆኑት ሀተም ዩስሪ ሁስኒ የኬንያው ፕሬዝዳንት ዊሊያም ሩቶ በህዳሴ ግድብ ምርቃት ላይ መገኘታቸውን አስመልክቶ ግብጽ ቅር እንደተሰኘች ለሀገሪቱ ፓርላማ አፈጉባኤ አስታውቀዋል። አምባሳደሩን ተቀብለው ያነጋገሩት የኬንያ ፓርላማ አፈጉባኤ ሞሴስ ዋታንጉላ ግብጽ ከናይል ውሃ ጋር የተያያዘ ያላትን ማንኛውንም ስጋት በተመለከተ ኢትዮጵያ ላይ ብቻ ከማተኮር ይልቅ ከሁሉም የተፋሰሱ ሀገራት ጋር እንድትመካከር ጠይቀዋል የተባለው የኬንያ ሚዲያዎች እንደዘገቡት ከሆነ የሀገሪቱ ፓርላማ አፈጉባኤ ዋታንጉላና የግብጽ አምባሳደር ሁስኒ በትናንትናው ዕለት ተገናኝተው በዝርዝር ከተነሱ ጉዳዮች አንዱ በካይሮና በአዲስ አበባ መካከል ያለመግባባት ምንጭ የሆነው የናይል ውሃ ጉዳይ ነው ተብሏል። የግብጽ አምባሳደር ኢትዮጵያ ከ2 ሳምንት በፊት ባስመረቀችው ግዙፍ የህዳሴ ግድብ ላይ ያላትን ቅሬታ አስረድተዋል። አምባሳደር ሁስኒ የህዳሴ ግድብ ግንባታ ከዓለም አቀፍ ህግ የተቃረነና የተቋቋሙ የህግ ማዕቀፎችን የማያከብር እንደሆነ መናገራቸውን የኬንያው ዘስታር ጋዜጣ አስነብቧል። አምባሳደሩ ሀገራቸው ያላትን መብት የሚያስጠብቅና የናይል ውሃ ፍትሃዊ ተጠቃሚነት የማረጋገጥ አሳሪ ስምምነት እንዲፈረም ከ10 ዓመት በላይ ለሚሆን ጊዜ ጥረት ስታደርግ ቆይቷል ሲሉ መናገራቸው ነው ዘገባው ያተተው። የግብጽ ልዑክ ለምሳሌ በፕሬዝዳንት ትራምፕ የመጀመሪያ ስልጣን ዘመን ከረጅም ድርድር በኋላ በዋሽንግተን ስምምነት ለመፈራረም ዝግጁ ነበርን፣ በመጨረሻ ጊዜ ግን ኢትዮጵያ ልትገኝ አልቻለችም፣ በቀላሉ የግድቡን ግንባታ ለማጠናቀቅ ጊዜ እየገዙ ነበር ሲሉ ኢትዮጵያን ከሰዋል። ግብጽ ሁሉም የናይል ተፋሰስ ሀገራት የኤሌክትሪክ ኃይል በማመንጨት በውሃው ለመጠቀም ያላቸውን መብት እንደምታከብር መናገራቸው ተዘግቧል። ይሁን እንጂ ኬንያ በህዳሴ ግድብ ምርቃት ላይ በመሳተፏ ግብጽ ቅር መሰኘቷን አምባሳደር ሁስኒ ተናግረዋል። የኬንያው ፕሬዝዳንት ዊሊያም ሩቶ ጳጉሜ 4 2017 በተካሄደው የምረቃ ስነ ስርዓት ላይ መገኘታቸው ይታወሳል። ሩቶ በስነ ስርዓቱ ላይ ባደረጉት ንግግር ታላቁ የኢትዮጵያ ህዳሴ ግድብ ሀገራዊ ፕሮጀክቶች ብቻ ሳይሆን ፓን አፍሪካዊ መገለጫ ነው ሲሉ አሞካሽተውት ነበረ። ሀገራቸው ከግድቡ ከሚመነጨው ኤሌክትሪክ ኃይል የተወሰነ ለማግኘት የኃይል ሽያጭ ስምምነት ለመፈረም ዝግጁ ስለመሆኗም ማስታወቃቸው ይታወሳል። የትኛውም ሀገር ይህንን አይነቱን ሀብት የመጠቀምን እድል መከልከል የለበትም ያሉት ሩቶ የናይል ውሃ አጠቃቀም በፍትሃዊነት፣ ዘላቂነት፣ ትብብርና የእርስ በርስ መከባበር ላይ መርሆች ላይ የተመሰረተ ሊሆን እንደሚገባም ነበረ የመከሩት። በትናንትናው ዕለት የኬንያ ፓርላማ አፈጉባኤ አግኝተው ያነጋገሩት የግብጽ አምባሳደር ሁስኒ ፕሬዝዳንቱ በህዳሴ ግድብ ምረቃ ስነ ስርዓት ላይ በመገኘታቸው ሀገራቸው አልተደሰተችም ብለዋል። ኬንያ በዝግጅቱ ላይ በመገኘቷ ተከፍተን ነበር፣ የትኛውም የተፋሰሱ ሀገር አልተገኘም ነበር፣ ኬንያ ብቻ። ጅቡቲና ሶማሊያ ግን የናይል ተፋሰስ አካል አይደሉም በማለት መናገራቸውን ጋዜጣው አስነብበዋል። ኬንያ ከኢትዮጵያ ግድብ መጠቀሟ እኛን አይጎዳንም፣ ከኢትዮጵያ ጋር ያለን ጉዳይ የኤሌክትሪክ ኃይል ከማመንጨታቸው ጋር የተያያዘ አይደለም ከአባይ ውሃ ጋር እንጂ። በግብጽ በሱዳንና በኢትዮጵያ መካከል የሁለትዮሽ ወይንም የሶስትዮሽ ስምምነት ላይ መድረስ አለብን። ይህ ስምምነት በዓለም አቀፍ ህግ መሰረት አስገዳጅ መሆን አለበት በማለትም የሀገራቸውን አቋም አስረድተዋል የተባለው የኬንያ ፓርላማ አፈ ጉባኤ ሞሴስ ዋታንጉላ ይህንን ንግግር በተመለከተ በፌስቡክ ገጻቸው ባሰፈሩት ጽሁፍ የግብጽ መንግስት በናይል ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ አካታች ውይይትን እንዲቀበል ማሳሰባቸውን ጠቁመዋል። ፕሬዝዳንት ሩቶ ግብጽ ኢትዮጵያን ብቻ ከመጥቀስ ይልቅ ከሁሉም የናይል ተፋሰስ ሀገራት ጋር እንድትመካከር በሚል ያቀረቡትን ሀሳብ እንደሚቀበሉትም አፈ ጉባኤው
በጽሁፋቸው ጠቅሰዋል። የፕሬዝዳንት ሩቶን ሀሳብ በመከተል ውሃ የጋራ ሀብት በመሆኑ ሀገራትን ከመከፋፈል ይልቅ አንድ ማድረግ እንዳለበት በመግለጽ ጥሪውን በድጋሚ አቅርቤያለሁ ባይ ናቸው። ይህንን የሚያጠናክር ዘገባ ያወጣው ዘስታር ጋዜጣ አፈጉባኤው ከእናንተ ግብጽም ሆነ ከጎረቤታችን ኢትዮጵያ ጋር ችግር የለብንም፣ እንዲያውም የኤሌክትሪክ ኃይል ከኢትዮጵያ ስለምናስገባ ከህዳሴ ግድብ ተጠቃሚ ነን ማለታቸውን አትተዋል። ፕሬዝዳንቱ በቅርብ እንደተናገሩት ግብጽ በናይል ጉዳይ ላይ ስጋት ካላት በኢትዮጵያ ላይ ብቻ ተተኮሩ፣ ሁሉንም ወደ ውይይት ጠረጴዛው ጥሩና ችግሮችን በጋራ ለመፍታት በጋራ እንረዳዳለን ማለታቸውንም አስነብበዋል። ከዚህ ውጪ የኬንያ ፓርላማ አፈጉባኤ ከኢትዮጵያ ጋር የሚነሳ ግጭት የአፍሪካ ቀንድን የበለጠ አለመረጋጋት ውስጥ ይከተዋል በማለትም በፌስቡክ ጽሁፋቸው ላይ ሞግተዋል። ወደ መጨረሻ ጉዳያችን እናምራ። የቀድሞው የፈረንሳይ ፕሬዝዳንት ከሊቢያ ገንዘብ ለመቀበል በማሴር ወንጀል 5 ዓመት እስራት ተፈርዶባቸዋል። ኒኮላስ ሳርኮዚ ለምርጫ ዘመቻቸው ማስፈጸሚያ ከሊቢያ ገንዘብ ለመቀበል በማሴር ነው 5 ዓመት እስራት የተፈረደባቸው። ዛሬ በመዲናዋ ፓሪስ ያስቻለው ፍርድ ቤት ባሳለፈው ብይን መሰረት ኒኮላስ ሳርኮዚ እንደ ፈረንጆቹ አቆጣጠር በ2007 በተደረገው ምርጫ ለመወዳደር የሚያውሉት ገንዘብ ከቀድሞው የሊቢያ መሪ ከኮሎኔል ሙአመር ጋዳፊ ለማግኘት ከፈረንጆቹ 2005 ጀምሮ ሲጥሩ እንደነበረ ተረጋግጧል ብለዋል። ሳርኮዚ ከሊቢያ በሚሰጣቸው ገንዘብ ምትክ ለፕሬዝዳንት ጋዳፊ ስርዓት ዲፕሎማሲ ድጋፍ እንደሚያደርግ ቃል ገብቶ እንደነበረም ፍርድ ቤቱ አስታውቋል። የቀድሞው ፕሬዝዳንት ሳርኮዚ ከሊቢያ ገንዘብ መቀበላቸው ግን ፍርድ ቤቱ አላረጋገጥኩም ባይ ነው። ያም ሆኖ ግን ፍርድ ቤቱ እንዳለው ሳርኮዚ ገንዘብ ተቀበሉም አልተቀበሉም ለምርጫ ዘመቻ ከውጭ ገንዘብ እንዲዋጣ በተደረገው ጥረት መሳተፋቸው ራሱ ህዝብ በመንግስት ተቋማት ላይ እምነት እንዳይኖረው የሚያደርግ ከፍተኛ ጥፋት ነው ብሎታል። ኮሎኔል ሙአመር ጋዳፊ ለሳርኮዚ የምርጫ ዘመቻ በሚሊዮን የሚቆጠር ገንዘብ መስጠታቸውን አስታውቆ ነበረ። ሳርኮዚ እንደ ፈረንጆቹ አቆጣጠር በ2011 ሊቢያ ውስጥ በተቀሰቀሰው አመጽና የእርስ በርስ ግጭት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ሰራዊት ጣልቃ ገብቶ የኮሎኔል ጋዳፊን መንግስት እንዲወጋ ኋላም ጋዳፊ እንዲገደሉ በግንባር ቀደምትነት ይገፋፉ ፖለቲከኛ እንደነበረው ዶቼ ቬለ ዘግበዋል። ያም ሆኖ ግን ሳርኮዚ የተያዘባቸውን የወንጀል ጭብጥ በተደጋጋሚ ሲያስተባብሉ የነበሩ ሲሆን የአሁኑንም ፍርድ ይግባኝ እንደሚሉ አስታውቀዋል። ይሁን እንጂ ከሁለተኛው ዓለም ጦርነት ወዲህ አንድ የፈረንሳይ መሪ የነበረ ፖለቲከኛ የ5 ዓመት እስራት ሲፈረድበት የ70 ዓመቱ አዛውንት ኒኮላስ ሳርኮዚ የመጀመሪያ ሆነው ተመዝግበዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።